ነጻነት ወርቅነህ ከ5 ቀናት በፊት ያቀረበው መልእክት ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። እንግዲህ ቀደም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ምንድነው የገባው እዛች ሀገር ላይ ድንገት ሞተ። ማዲንጎም ድንገት ሞተ። ታምራት ደስታም ድንገት ሞተ። ማነውም ድንገት ሞተ። እንኳን ሰው ሳይጠይቃቸው ነው በእንትን የሚሞቱት። ነፂ ሞተ፣ በቃ ሞተ። ይኸው ሞተ ተብሎ ተለጠፈ። አሁን እውነት ማን ነው የሚያምነው? ነፃ በኢየሱስ ክርስቶስም ጌታን እኔ እንጃ። ፈጣሪ ብቻ ነፍሳቸውን ይማር እንጂ አላውቅም። እግዚአብሔርን እኔ በጣም ነው ያሳዘነኝ። እመቤቴ አይ አዙር ማርያም አይ ነፃነት ወርቅ ነው እንግዲህ ያውላችሁ አያችሁ። ትናንትና ሲታይ ነበር ደህና ነበር፣ ጠዋት ደህና ነበር። አሁን ወጥቶ ድንገት ህይወቱ አለፈ። አያችሁ አይደለ? ከንቱ ዓለም ከንቱ ህይወት ከንቱ በቃ እንደዚህ ነው። ከመሬት ተነስቶ ይሞታል። ወላሂ ከንቱ ልፋት። ነገ ምን እንደምንሆን ራሱ አናውቅም። ለዚች ነው አያችሁ አንዳችን ለአንዳችን ማንተኛው ለዚች ህይወት ነው የምንለፋው የምንነዳው። እርስ በራስ መስማማት ያቃተን ለዚች ህይወት ድንገት ወጥቶ ተብሎ ሆስፒታል እንትን አልተባለ። ታዲያ ምን ሆኖ ነው ታዲያ? ባለ አጣውና ደህና ነበር አሉ እኮ ማሬ፣ ደህና ነበር አሉ እኮ። ድንገት ነው የሞተው ማሬ። ምን ድንገተኛ ቤት ነው ሆስፒታል ነው ድንገት ሞተ። የእውነት በጣም ነው የሚያሳዝነው። በኢየሱስ ክርስቶስ ያቺ ሀገር ደህና ሰው አይበረክትላት። አንተ ደህና ነገር የሚበረክትላት ነገር የለም። ወጣት መደሰን በቃ ለኔ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። አንቺን ስንታቂዋለሽ ሚስስ ቶማስ አንቺ ደግሞ ቀጥቶሽ እሱን ከጠበሽ ማን እንደምትባል ታውቂያለሽ? ቶም ኤንድ ጄሪ። ምን ማለት ነው? ቶም ኤንድ ጄሪ ሎጂ አለመወቀው ፊልም ነው። ቶም ማን ነው? ድመት ነው። ድመት እንዳይሰማ። ጄሪ ደግሞ አይጥ ናት። ጋይስ እንደዚህ ሞት ቀላል ነው እንዴ? ስለራሴ ልንገራችሁ። ለመላው ኢትዮጵያውያን፣ ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ ብዙ ሰዎች መላው የሱን ድራማ የሱን ፊልም የምትወዱ አመሰግናለሁ። መጽናናቱን እመኛለሁኝ። በነጻነት ወርቅነህ ሞት ያዘናችሁ የተከፋችሁ እኔ መታመሙን እንኳን አልሰማሁምና እኔ በጣም ነው የደነገጥኩት። እኔም እዚሁ ማህበራዊ ሚዲያ ላይ ነው የሰማሁት። በጣም ነው በቃ ስቅጥጥ ያለኝና
ሰውነቱ ደህና ነበረ የጤና ሁኔታ በዚህ ልክ ታውቋል ታሙ ቆይቷል ሲባል እንኳን ማህበራዊ ሚዲያ ላይ እንኳን አልሰማውምና ብቻ ለመላው ኢትዮጵያውያን መጽናናትን እመኛለሁ ነፍሱን ባጸደ ገነት ያኑርልን በጣም የምንወደው አርቲስት ነው እኔ በአካል ማቀዋለሁና በጣም ያሳዝነኝ ብቻ ነፍስህ በሰላም ትረፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን የተነገረው ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበረ። ለቤተሰቦቹ፣ ለዘመዶቹ እንዲሁም ደግሞ ለአድናቂዎቹ ለሁሉም የኢትዮጵያ ሕዝብ መጽናናትን እመኛለሁ። የትኛው ህይወታችን ነው ከሰው ጋር የሚያጣላን? የትኛው ጊዜ ኖሮ ነው የምንጣላው የምንገዳደለው የምንጠላለው? አልኩኝ ማርያምን ለዚች ህይወት ለትንሽ ህይወት ዛሬ ታይተን ነገ ለምን ሞተው የፍር ብዙዎች ያውቁታል፣ ህፃናት ይወዱታል፣ ወጣቶች ይወዱታል። ለብዙዎች አራያ ቀልድን በቁም ነገር እያዋዛ ፊልሞች ያስቃሉ። እሑድን በኢቢኤስ ማስታወቂያ በቃ እንጃ እኔ በጣም ነው የምወደው። ከፍቶኛል እውነት በጣም ነው የደነገጥኩት። በጣም ነው ያሳዘነኝ። ሞተ ሲሉ ውሸት መሰለኝ። ላይቬን ዘግቼ ዞርኩኝ። ስዞር ሁሉም ፖስተውታል። ሲያሳዝን ማርያም እንዴት አንጀቴን እንደበላኝ። ነጻነት ወርቅነህ ኢቢኤስ ላይ የሚሰራው አሁን ነው ምስቲ ኢቢኤስ የገባው እንጂ ድሮ እኮ በፊልሙ ነው የምናውቀው። ሲያሳዝን እውነት እቺ ምድር እኮ ትንሽ ናት። አይደለም ለመጣላት ለፍቅር ራሷ አትበቃም። ማርያም እንዴት እንዳሳዘነኝ አንጀቴን የበላው። አሉ ሲል ምን የሉም ወጣቶቹ እንዳላለቁ ሲያሳዝን ማርያም አንጀቴን የበላኝ። ለየትኛው ጊዜ ለየትኛው ቀሪ እውነት ሲነግሩኝ አላመንኩም። ቤቴን ዘግቼ አየሁ ፈለኩ ስዞር እውነትም ትልቅ ቪዲዮዎች ፖስተውታል። ትናንት አይተነው ዛሬ ሞተ ነው። ሲያሳዝን ማርያም በጣም ያሳዘነኝ። በጣም በቃ ውዶቼ በቃ ለራሳችን ማሰብ በቃ ይኸው ሰው ታይቷል ተብሎ አይኖርም፣ ይሞታል። እውነት በጣም ነው ያሳዝነው። በጣም ነው ያሳዘነኝ። የልጆች አባት ነው፣ ሳቂታ ነው። ሁሌም በጥሩ ነገር ነው ስሙ የሚነሳው። በጣም ነው ያሳዘነኝ። አንጀቴን የበላኝ ማርያምን። አሁንማ ለነፍሴ ፈራው እውነት ሲያሳዝን። እንጃ እኔ አላውቅም። እኔ በጣም ነው የምወደው፣ በጣም ነው የምወደው ነጻነት ወርቅነህ። አላመንኩ ማርያምን። ላይቬን ዘግቼ ዞሬ አይቼ ነው የመጣሁት እንጂ እኮ ላይቬን ከፍቼ እኮ ሰምቼ ነበር። በቃ ህይወት ይህች ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረ። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረ። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ገርማችሁ አንድ ቤት ውስጥ ከልጆቹ ጋር ተዘግቶበት ነው የሚውለውና በምን ተግባባችሁ? እወጣለሁ፣ ብርድ ካልሆነ ትወጣለህ? እወጣለሁ፣ ብዙም አያስጨንቁኝም። ያው ፀሐይም ሲሆን ትንሽ ወቅት አረቅና ደከምከም ሲላቸው ትመጣለህ። እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ